የፍልስጤም ምድር እንዴት ተወረረች? ለበርካታ ምዕተ ዓመታት የአረቦች ግዛት የነበረችው ፍልስጤም በባዕድ አካላት ቁጥጥር ስር ስትወድቅ አረቦች ለምን ዝምታን መረጡ? የፍልስጤም መወረር ከመሲሑ ደጃል ጋር የሚያያይዘው ምስጢርስ ምንድነው? የፍልስጤምን መወረር ተውራት እውን በትንቢቱ ጠቅሶታልን? በተውራት እንደተገለጸው ኢያሱ አሊያም ነቢዩላህ ዩሹዕ ዓለይሂ ሰላም ከዚህ ወረራ ጋር በተያያዘ ለአይሁድ ሕዝብ ያስቀመጠው መመሪያ ምን የሚል ነበር? አይሁዳውያኑ ፍልስጤም ምድር ላይ ከየትኛውም ዘመን በላይ ሊሰበሰቡ የቻሉት ዒሳ ዓለይሂ ሰላምን ጥበቃ ነው ወይንስ ደጃል? የፍልስጤም መወረር ላይ የሳውዲ ሚናስ ምን ይመስል ነበር? የፍልስጤም ምድር በእንግሊዞች የሳይከስ ፒኮ ሴራና በባልፎር ቃል ኪዳን ጦር ስትከበብ የአቅሳ መስጂድም በወራሪዎች እጅ እስረኛ ሆና ነበር። ታሪክ የዛሬን ሁነቶች ለመረዳትና የነገን ትንቢት ለማወቅም ለሚያነቡ ሁሉ እንደ ብርሃን ማማ ነው። ታሪኩ የጀመረው እንደ አውሮፓውያን አቆጣጠር በ1948 ሳይሆን ከዚያ ቀደም ብሎ በአውሮፓ የጨለማው ዘመናት አጋማሽ ላይ ነበር። ፕሮቴስታንቲዝምና ተከታዩ ካልቪኒዝም ብቅ ባሉበት የዓለምን መልክ የሚቀይርና ክስተቶችን የሚገለባብጥ ያ ኃይል በተወለደበት ወቅት ይህ ታሪክ ሀ ብሎ ይጀምራል። ለበርካታ ዘመናት በጆንና በሉተራውያን አስተሳሰብ የቆየው ጠላትነት ድንገት ወደ ጥብቅ ፍቅር ተቀየረ። በዚያ ዘመን የጽዮናዊነት ስም በአውሮፓና በሊቃነ ጳጳሳት ዘንድ በምስጢር ይወራ ጀመር። በመጨረሻም ብሉይ ኪዳን በአዲስ ኪዳን ተተክቶ ኦሪትንና ወንጌልን አጣምሮ የያዘ መጽሐፍ ቅዱስ ታትሞ ለሕዝብ ቀረበ። የደጃልን መንግሥት ዓለም ላይ ለመመስረትም የታላቁ ጦርነት አዋጅ በዚያ ወቅት ታውጆ ነበር። ከዚያ ጊዜ ጀምሮ የተልሙድ አልያም የአይሁድ መጽሐፍ ዕቅዶች ከትውልድ ወደ ትውልድ በጥንቃቄ እየተተገበሩ ነው። በመጀመሪያው ሺህ ዓመት ምዕራባዊውም ሆነ ምስራቃዊው የክርስትና ዓለም አይሁዶችን የዒሳ ዓለይሂ ሰላም ገዳዮች በማለት ይፈርጃቸውና በየቦታው አጥብቆ ይዋጋቸውም ነበር። እኛ ሙስሊሞች ግን አይሁዳውያኑ ዒሳን ዓለይሂ ሰላም እንዳልገደሏቸውና እንዳልሰቀሏቸው ነገር ግን እንደተመሰለባቸው እናውቃለን። አላህ ለታለመው የፍጻሜ ዘመን ቀጠሮ ወደ ሰማይ እንዳነሳቸውም እናምናለን። ሆኖም በክርስቲያናዊ እምነት መሠረት እሳቸው የተሰቀሉት በበኒ እስራኤል አልያም በሳም ዘሮች እጅ እንደሆነ ይታመናል። ለዚህም ነው ላለፉት 2000 ዓመታት አይሁዶች በምስራቅም በምዕራብም የነቢያት ገዳዮችና የስደት ሕዝቦች ተብለው የሚታወቁት። ይሁን እንጂ በመጀመሪያው ሺህ ዓመት ማብቂያ ላይ በገንዘብና በሥልጣን በመታገል በሊቃነ ጳጳሳቱ ላይ ጫና በማድረግ ለስደተኛው የአይሁድ ሕዝብ ጥበቃ የሚሰጡ ቃል ኪዳኖችን ማግኘት ጀመሩ። በዚህም አይሁዶች በአውሮፓ ምድር ለዘመናት ለመኖር ቻሉ። ከነዚህ ረጅም የጥሪት ዘመናት በኋላ ግን አብዛኛዎቹ የመካከለኛው ዘመን የአውሮፓ ነገሥታት አይሁዶች በመንግሥታቸው ላይ የተለያዩ ሴራዎችንና ደባዎችን እንደሚጎነግኑ ደረሱባቸው። በዚህም ሳቢያ እንደ አውሮፓውያን አቆጣጠር በ1492 ከስፔን ምድር እንዲባረሩ የሚደነግገው አዋጅ ወጣ። ይህም አይሁዶች ከአውሮፓ ምድር ሙሉ በሙሉ እንዲወጡ በር የከፈተ ክስተት ሆነ። ከቪየና፣ ከባቫሪያ፣ ከሚላኖ ከሌሎችም ከተሞች ተባረሩ። በዚያን ወቅት ጥገኝነትና እዝነትን ፍለጋ ወደ ፖላንድ፣ ሩሲያና ወደ ኦቶማን ግዛት ተሰደዱ። በ16ኛው መቶ ክፍለ ዘመን መጀመሪያ ላይ አንድ ወጣት ጀርመናዊ የካቶሊክ መነኩሴ ተሐድሶ የተሰኘ አዲስ አስተሳሰብ ይዞ ብቅ አለ። ይህ መዝገበ ቃላታዊ ትርጉሙ ተቃውሞ አልያም አመጽ የሆነው የፕሮቴስታንቲዝም አስተሳሰብ ሲሆን ወጣቱ ማርቲን ሉተር በማለት ይታወቃል። ይህ ሰው ለክርስቲያናዊ ጽዮናዊነት መወለድ ወሳኝ የሆነውን ሚና የሚጫወት ግለሰብ ነው።
በዚያ ዘመን የነበረችው የካቶሊክ ቤተክርስቲያን የኃጢአት ማስተሰሪያ ሰነዶችን ትሸጥ ነበር። እንዲያውም አንዳንዶቹ የሃይማኖት አባቶች አንድ በደለኛ ሰው ወደ ገነት ከመግባቱ በፊት በእሳት ውስጥ የሚቆይበትን ጊዜ እስከ መወሰን ይደርሱ ነበር። ይህ ድርጊት በማርቲን ሉተር ውስጥ ትልቅ ቁጣ እንቀሰቀሰ። ቤተክርስቲያኗ ሕዝቡን እያታለለችና እየበዘበዘች እንደሆነም ተሰማው። በመሆኑም ቤተክርስቲያኗን ለማሻሻልና የሊቃነ ጳጳሳቱን ሥልጣን ለመገዳደርም ወሰነ። እንደ አውሮፓውያን አቆጣጠር በጥቅምት 31 ቀን 1517 ማርቲን ሉተር በዊተንበርግ ከተማ በሚገኝ ቤተክርስቲያን በር ላይ ፕሮቴስታንት አሊያም ተቃውሞ ተብሎ የሚታወቀውንና 95 ነጥቦችን የያዘውን የተቃውሞ ጽሑፍ ለጠፈ። በዚህ ጽሑፉ የጳጳሳዊ ሥርዓቱን ቅድስናና ሥልጣንን ክፉኛ ተቃወመ። የካቶሊክ ቤተክርስቲያን ምላሽ ግን እጅግ የበረታ ነበር። ሉተርን ከሃይማኖት የወጣ ሄሬቲክ በማለት አወገዘችው፣ ከክርስትናም አባረረችው። በወቅቱ ይህ ውሳኔ በሕዝብ ፊት በእሳት ተቃጥሎ የመገደል ቅጣት የሚያስከትል ነበር። ሉተርም በሚስጥር መንቀሳቀስ ጀመረ። ማርቲን ሉተር የካቶሊክ ቤተክርስቲያን አይሁዶችን የሚታገልበትን መንገድ በመቃወም አዲሱ አካሄዱ ለአይሁዶች ክብርን እንደሚመልስ በመግለጽ ከፍተኛ ተጽዕኖ የነበራቸውን አይሁዶች ወደ ራሱ መሳብ ጀመረ። በዚህም የንጉሳውያንን ጥበቃ ድጋፍ ለማግኘትም ቻለ። እንደ አውሮፓውያን አቆጣጠር በ1523 ክርስቶስ አይሁዳዊ ሆኖ ተወለደ የሚል መጽሐፍ አሳተመ። በዚህ መጽሐፉም አይሁዶች የአምላክ ልጆች ናቸው፣ ክርስቲያኖች ግን ከጌታቸው ማዕድ የሚወድቀውን ፍርፋሪ የሚለቅሙ እንግዶች ናቸው የሚል እጅግ አደገኛ ሐሳብ አቀረበ። ብዙ የታሪክ ተመራማሪዎች ይህን ወቅት የይሁዳ ክርስቲያን አስተሳሰብ ትክክለኛ የልደት ቀን እንደሆነ ይቆጥሩታል። ይህ አስተሳሰብ ከካቶሊክ ሥርዓቶች ይልቅ የዕብራውያንን የአምልኮ ስልቶች የሚያስቀድም ሲሆን የዕብራይስጥ ቋንቋንን የፈጣሪ ቋንቋ በሚል ልዩ ትኩረት ሰጥቶ ማጥናትን ያካትታል። የታሪክ ምንጮች እንደሚጠቁሙት ማርቲን ሉተር ለአይሁዶች የነበረው ከፍተኛ ጉጉት የኢሳ ዓለይሂ ሰላም ዳግም እንዲመጣ አይሁዶች በዚህ ምድር ላይ መገኘት አለባቸው ከሚል ጥልቅ እምነቱ የመነጨ ነው። ይህ አቋሙ አይሁዶችን የኢሳ ዓለይሂ ሰላም ገዳዮች አድርጋ ትመለከት ከነበረችው የካቶሊክ ቤተክርስቲያን አቋም ፍጹም ተቃራኒ የሆነ አብዮት ነበር። ሉተር የክርስቲያኖችን ስሜት የሚነካውን የክርስቶስን ዳግም ምጽአት የሚለውን ሐሳብ ማዕከል በማድረግ የፕሮቴስታንት አስተሳሰቡን ማስፋፋት ጀመረ። ክርስቶስ የሚመለሰው አይሁዶች በኢየሩሳሌም ሀገር ሲመሰርቱ ነው የሚለውን የተልሙድ ትንቢት በማጣቀስ እያንዳንዱ ክርስቲያን ለዚህ ዓላማ አይሁዶችን መደገፍ እንዳለበትም ሰበከ። ይህ አስተሳሰብ በጀርመንና በእንግሊዝ ምድር በፍጥነት ተስፋፋ። በዚህም ጽዮናዊነት አሊያም ዛይኒዝም የተባለው አስተሳሰብ እንደ አዲስ ተወለደ። ይህም ፍልስጤምን የተስፋይቱ ምድር በማድረግ ለአይሁዶች ብሔራዊ መንግሥት የመመስረት ዕቅድ ነው። ፕሮቴስታንቲዝም ይህን ሐሳብ አርግዞ ክርስቲያናዊ ጽዮናዊነትን ወለደ። ይህ እንቅስቃሴ አይሁዶች ወደ ፍልስጤም እንዲመለሱና በቅድስቲቱ ምድር ላይ የበላይ እንዲሆኑ የሚሠራ ሃይማኖታዊና ብሔራዊ ንቅናቄ ነው። ዛሬ ላይ ክርስቲያን ጽዮናውያን ራሳቸውን የአይሁድ ሕዝብ ጠበቃ አድርገው ይቆጥራሉ። በተለይም የእስራኤልን መንግሥት በማንኛውም መልኩ መደገፍንና ሀገሪቱን የሚተቹ ሰዎችን ማጋለጥና መቃወምን እንደ ትልቅ ግዴታቸው ይቆጥሩታል። ይሁንና የፕሮቴስታንት ክርስትና ለአይሁዶች ለሚያደርገው ይህ ሁሉ የሞት ሽረት ድጋፍ ጥቂት የፖለቲካና የሃይማኖት ልሂቃን ብቻ የሚያውቁት ሌላ ምስጢራዊ ግብ አለው። ይህም የአይሁዶች አይቀሬ ጥፋት በሚለው ንድፈ ሐሳብ ላይ የተመሰረተ ነው። በዚህ ረገድ የተደረጉ በርካታ የመለኮታዊ ጥናቶች እንደሚያመለክቱት በምድር ላይ ያሉ አይሁዶች መጥፋት የዕጣ ፈንታ ግዴታና አይሁዶች በትከሻቸው ላይ ተሸክመውት ከኖሩት የደም ዕዳ ለመንጻት ብቸኛው መንገድ ተደርጎ ይወሰዳል። እንደነሱ እምነት አይሁዶች ዒሳ ዓለይሂ ሰላም ከተመለሰ በኋላ ወደ ክርስትና ይለወጣሉ። ከዚያም በኋላ አይሁድ የሚባል ስም አይኖርም። ይህ ማለት ጽዮናዊነት ራሱ አይሁዳዊነትን የሚጻረር ነው ማለት ነው። ለዚህም ነው ዛሬ ብዙዎቹ የአይሁድ ረቢዎች አሊያም ሐካሞች የጽዮናዊነትን ዕቅድ ጠንቅቀው ስለሚያውቁ ጽዮናዊነትን የሚጠሉትና የሚዋጉት፣ እንዲሁም እስራኤል የምትባል ሀገር መኖሯንም የማይቀበሉት። ማርቲን ሉተር
ከአዲስ ኪዳን ይልቅ የዕብራውያንን ተውራት አሊያም ኦሪት በማስቀደም ክርስትናን ወደ አይሁድነት የማስጠጋት ሥራ ሰርቷል። እንደ ጆን ኔልሰን ያሉ የፕሮቴስታንት ሃይማኖት አባቶችም ለአይሁዶች ልዩ ስፍራ በመስጠት የክርስትናን አስተምህሮ አዲስ መልክ ሰጡት። በዚህም የፕሮቴስታንት ቤተ ክርስቲያን በሄደችበት ሁሉ የጽዮናዊነት ዓላማ ተሸካሚ ሆነች። የአሜሪካና የእንግሊዝ መሪዎች እንዲሁም አብዛኛዎቹ የአውሮፓ ሀገራት የዚህ እምነት ተከታዮች ናቸው። በ1887 ዊሊያም ብላክስቶን የተባለ አሜሪካዊ ኢየሱስ ይመጣል የሚል መጽሐፍ አሳተመ። በመጽሐፉም አይሁዶች በፊልስጤም ምድር ላይ ያላቸውን የኦሪት አሊያም የተውራት መብት አጎላ። 413 ታዋቂ ክርስቲያንና አይሁድ ግለሰቦችን በማሰባሰብም ፊልስጤም ለአይሁዶች እንድትሰጥ የሚጠይቅ አቤቱታ ለአሜሪካው ፕሬዝዳንት ቤንጃሚን ሃሪሰን አቀረበ። ክቡራን አድማጮቼ፣ እንግዲህ አይሁዶችን በፊልስጤም የማስፈር ዕቅድና ሴራ ከዛሬ 500 ዓመታት በፊት የጀመረ መሆኑን ልብ ይበሉ። የታሪክ ድርሳናት ማርቲን ሉተርን በተለያየ መንገድ ይገመግሙታል። አንዳንዶቹ ቤተ ክርስቲያንን ከሴራ ያነጻ አብዮተኛ አድርገው ሲመለከቱት፣ ሌሎች ደግሞ ለአይሁዶች የሰጠው ከፍተኛ ስፍራ አይሁዶች የፕሮቴስታንት እምነትን ለገዛ ጥቅማቸው እንዲጠቀሙበት በር ከፍቷል ይላሉ። የሚገርመው ግን ሉተር በሕይወቱ የመጨረሻ ቀናት ለአይሁዶች ከነበረው አቋም ተመልሶ ውሸታሞች በማለት መጥራቱ ነው። ነገር ግን ያኔ ሁሉም ነገር ረፍዶ ነበር። በዚያን ወቅት ከፕሮቴስታንት እምነት ውስጥ ካልቪኒዝም የተሰኘ ሌላ ዘርፍ ተወለደ። ይህም የበኒ እስራኤልን መንግሥት በኢየሩሳሌም ለመመስረት በተመሳሳይ መርህ ላይ የቆመ ነበር። ዛሬ አብዛኛው የዓለም ክርስቲያን የፕሮቴስታንቱን አስተሳሰብ ሲከተል፣ ካልቪኒዝም ግን ላለፉት 300 ዓመታት የዓለም ታላላቅ መሪዎች እምነት ሆኖ ቆይቷል። ፕሮቴስታንቲዝም አይሁዶችን በፊልስጤም የማስፈር ዓላማ ሲኖረው፣ ካልቪኒዝም ግን ከዚያ የጠለቀ ዓላማ አለው። ጽዮናዊነት የአይሁድ ባህል ውጤት ሳይሆን የካልቪኒዝም ፍሬ ነው። በ17ኛው መቶ ክፍለ ዘመን በእንግሊዝ የእርስ በርስ ጦርነት ወቅት ጽዮናዊነት እንደ ይፋዊ እምነት ሆኖ ብቅ አለ። ሎርድ ክሮምዌል ንጉሣዊ ሥርዓቱን ከገለበጠ በኋላ የሺህ ዓመቱ መንግሥት አሊያም ደ ሚሊኒየም እንዲመጣና ክርስቶስ ተመልሶ በሰላም እንዲነግስ ቅድመ ሁኔታዎች መሟላት አለባቸው ብሎ አመነ። እነርሱ በእጃቸው ለውጠውና ጽፈው እንደከለሱት የተውራት ትንቢት ከሆነ ይህ እንዲፈጸም አይሁዶች በዓለም ዙሪያ መበተን፣ ከዚያም ፊልስጤም ውስጥ መሰብሰብና የተባለውን ቤተ መቅደስ በድጋሚ መገንባት አለባቸው። በዚህም መሠረት በ1656 ክሮምዌል አይሁዶች እንግሊዝ ውስጥ እንዳይኖሩ ተጥሎ የነበረውን እገዳ አነሳ። ሀገሩም ለነሱ መንግሥት መቆም እንደምትሠራ ቃል ገባ። አሜሪካ የተመሠረተችው በዚህ ቃል ኪዳን ላይ ነው። ጆርጅ ዋሽንግተን፣ ቶማስ ጄፈርሰን እናም ቤንጃሚን ፍራንክሊን ሁሉም ለአይሁድ መንግሥት መቆም ቃል የገቡ ነበሩ። ስለዚህ ዋሽንግተንን ከእስራኤል መለየት ፈጽሞ የማይቻል ነገር ነው። በ19ኛው ክፍለ ዘመን የእንግሊዟ ንግሥት ቪክቶሪያ ቤንጃሚን ዴዝሬል የተባለውን አይሁዳዊ በጠቅላይ ሚኒስትርነት መረጠች። እርሱም ንጉሣዊ ግዛቷን ለማስፋፋት ከአይሁድ ዳያስፖራ ጋር እንድትተባበር መከረ። በ1878 በበርሊን ጉባኤ ላይ እስራኤልን መልሶ ማቋቋም የሚለው አጀንዳ እንዲካተት አደረገ። በወቅቱ የኦቶማን ግዛት እየተዳከመች ነበር። በመጨረሻም የአንግሎ አሜሪካ ጥምረት ለጽዮናዊነት በጋራ የመቆም ቃል ኪዳን ሆነ። ካቶሊክነት ከፕሮቴስታንት ጋር ተዋህዶ ከካልቪኒዝም ጋር በመተባበር ለአንድ ለጽዮን ዓላማ ቆሙ። በዚህም ስምምነት መሠረት እስራኤልን መኮንን ማለት ጥምረቱን እንደማፍረስና ጦርነት እንደማወጅ ይቆጠራል። እንደ ዓለም አቀፉ የጽዮናውያን ድርጅት ገለጻ የዘመናዊቷ ጽዮናዊነት አባት ቴዎዶር ሄርዝል ሳይሆን ቄስ ዊሊያም ብላክስቶን ነው። ይህ ቄስ እውነተኛ ክርስቲያኖች በመጨረሻው የፍርድ ቀን ፈተና ውስጥ አያልፉም፣ ይልቁንም አርማጌዶን በሚባለው ታላቅ ጦርነት ወቅት ወደ ሰማይ ይነጠቃሉ ብሎ ያምናል። በእርሱም እምነት አይሁዶች ይህን ጦርነት ከፍተው አሸናፊ ይሆናሉ፣ ከዚያም ወደ ክርስትና ይለወጣሉ። ዋሽንግተን ለእስራኤል የምታደርገው የማይናወጥ ድጋፍ ሃይማኖታዊ መነሻው ይኸው ነው።
እንግዲህ የምዕራባውያኑን የሞት ሽረት ድጋፍ አሁን በደንብ መረዳት ትችላለህ። መነሻው ፍጹም ሃይማኖታዊ ነው። ኢአማኒነት አሊያም ኤቲዝም፣ መዝናኛዎችና ሌሎችም ዓለማዊ ነገሮች የዓለም ሕዝቦች በእውነተኛው እውነታ ላይ እንዳይደነቁና በዝንጉነት እንዲጠመዱ መንግሥታት የዘረጉት ስልታዊ መጋረጃ ነው። የብሉይ ኪዳንን ትርጉም ለዘላለም የቀየሩ አዳዲስ ድምፆች እንዲህ በዓለም ላይ ነገሱ። በዚህ አዲሱ የእምነት ዘመን ኦሪት አይሁዶች ወደ ቅድስቲቱ ምድር ለሚያደርጉት የጥበቃ ጉዞ ተምሳሌት ሆነች። ፕሮቴስታንቶች አርማጌዶን የተሰኘውን ታላቅ ጦርነት ተከትሎ ለሺህ ዓመታት የሚዘልቅ የብልጽግና ዘመን ይመጣል የሚለውን ትንቢት አጥብቀውም ያዙ። በዚህም ወደ ፊልስጤም የመመለስ ጥሪ እንደ ሀገራዊ ፕሮጀክት ብቻ ሳይሆን እንደ በረታ ሃይማኖታዊ ግዴታ መነሳት ጀመረ። እንግሊዝ፣ አሜሪካና ሆላንድ በሃይማኖታዊ እምነታቸውና በወደፊት ራእያቸው በመመራት ለጽዮናውያን ድጋፍ በመስጠት የፖለቲካውን መድረክ በበላይነት ተቆጣጠሩት። የፊልስጤን ወረራ ታሪክ የጀመረው በዓለም ላይ የመጨረሻዋ ታላቅ ኢስላማዊ ኃይል በነበረችው በኦቶማን መንግሥት ላይ ለ300 ዓመታት የታቀዱ ሴራዎችና ጦርነቶች ከተካሄዱ በኋላ ነበር። በ19ኛው ክፍለ ዘመን አጋማሽ ላይ በምዕራብ አውሮፓ ዓለማዊ አሊያም ሴኪውላር መንግሥታት በመመስረታቸው አይሁዶች የተሻለ መብት ማግኘት ጀመሩ። በሩሲያ ግን ሁኔታው የተለየ ነበር። የሩሲያው ዛር አሌክሳንደር ዳግማዊ ኦርቶዶክሳዊ እምነቱን በመከተል አይሁዶችን የክርስቶስ ገዳዮች በማለት ይፈርጃቸውና ይዋጋቸው ነበር። ጽዮናዊነትን የሚደግፈውን የፕሮቴስታንት አስተሳሰብም ፈጽሞ አይቀበለውም ነበር። በዚህም ምክንያት ዲፕ ስቴት እሱን ለማስወገድ ወሰነ። ተግባሩም በጀርመን ኮሚኒስት ክበቦችና በሮትስቺልድ ቤተሰቦች አማካይነት ሕዝቡን በማነሳሳት እንዲፈጸም ተደረገ። የሕዝብ ፈቃድ በተሰኘው ንቅናቄ 5 የግድያ ሙከራዎች ተደርገውበት ከሽፈውም ነበር። በስድስተኛው ግን ማለትም በ1881 ተገደለ። ልጁ አሌክሳንደር ሳልሳዊ የአባቱን ገዳዮች በቁጥጥር ስር ሲያውል ሁሉም የሩሲያ አይሁዶች መሆናቸው ታወቀ። ገዳዮቹን በስቅላት ቀጣቸው፣ አብዮቱንም ዳግም ረገጠው። በዚህም በሩሲያ ምድር በአይሁዶች ላይ ከፍተኛ ጭቆናና ጥላቻ ተቀሰቀሰ። ይህም በታሪክ የአይሁዶች ችግር ተብሎ የሚታወቀውና ለአይሁዶች ብሔራዊ ሀገር የለም የሚለው ጉዳይ ጎልቶ እንዲወጣ አደረገ። አይሁዶች በብዛት ከሩሲያ ወደ ምዕራብ አውሮፓና አሜሪካ መሰደድ ጀመሩ። ይህ ስደትም ለጽዮናዊ ንቅናቄ ወርቃማ ዕድል ሆነለት። በአንድ በኩል ስደቱን ለዓለም በማሳየት በሌላ በኩል ደግሞ የተልሙድን ትንቢት ለመፈጸም ተጠቀሙበት። የአይሁዶች ችግር የሚፈታው በፊልስጤም ሀገር ሲመሰረት ነው የሚለው ጥሪ በተለይም ከሩሲያ በሸሹት አይሁዶች ዘንድ ተቀባይነት ማግኘት ጀመረ። ይህም ማለት የጽዮናዊ ንቅናቄ አይሁዶችን ወደ ፊልስጤም እንዲሰደዱ ለማስገደድና ፊልስጤም ብቸኛ የደህንነት ምድር እንደሆነች ለማሳመን በስውር እጅ ሲሰራ እንደነበር ያሳያል። ከ1882 ጀምሮ ከሩሲያ የሚመጣው የአይሁዶች ስደት እየበረታ መጣ። ይህን ያስተዋለው የኦቶማን መንግሥት አይሁዶች በፊልስጤም እንዳይሰፍሩ ጥብቅ እርምጃዎችን መውሰድ ጀመረ። እንዲያውም የዑስማንያ ባለሥልጣናት በ1887 ለኢየሩሳሌም ልዩ ትኩረት ለመስጠት ሲሉ አካባቢውን ከሶሪያ ግዛት ለይተው በቀጥታ በማዕከላዊ መንግሥት ሥር እንድትተዳደር አደረጉ። በ18ኛው ክፍለ ዘመን መገባደጃ ላይ ወደ ፍልስጤም ለመጓዝ የተዘጋጁት አይሁዶች ቁጥር ከ2 ሚሊዮን ተኩል በላይ ደርሶ ነበር። ይሁን እንጂ አላህ ይዘንላቸውና በሱልጣን አብዱልሐሚድ ዳግማዊ የሚመራው የኦቶማን መንግሥት አይሁዶች በስደት ስም ወደ ቅድስቲቱ ምድር ለመግባት ያደረጉትን ሙከራ 97 በመቶውን ማክሸፍ ችሎ ነበር። ሱልጣኑ የሳም ልጆች ምን እየጠነሰሱ እንደሆነ በሚገባ የሚያውቁ ንቁና አስተዋይ መሪ ነበሩ። በመቀጠልም አይሁዶች ወደ ፊልስጤም እንዲሰደዱና በኦቶማን ጥላ ስር ሆነው የራሳቸውን አስተዳደር እንዲመሰርቱ ለሱልጣኑ በርካታ ማማለያዎችና ጫናዎች ቀረቡላቸው። ማማለያዎቹም እጅግ ከፍተኛ ከመሆናቸው የተነሳ በወቅቱ አስቸጋሪ ሁኔታ ውስጥ የነበረችው የኦቶማን መንግሥት ያለባትን ዕዳ በሙሉ ለመክፈልና በተጨማሪም 35 ሚሊዮን የወርቅ ሊራ ለዑስማንያ ግምጃ ቤት በብድር መልክ ለመስጠት ቃል ገቡላቸው።
ሱልጣን አብዱል ሐሚድ ግን እነዚህም ማማለያዎች በሙሉ ውድቅ በማድረግና የተደረገባቸውን ጫና በመቋቋም ለኸርዝል ይህ ፈጽሞ የማይታሰብ ነው የሚል ታሪካዊና ቁርጠኛ ምላሽ ሰጡ። በ20ኛው ክፍለ ዘመን መጀመሪያ ላይ የጽዮናዊ ንቅናቄ የተልሙድን የጥንት ትንቢቶች እውን ለማድረግ የጽዮን ሊቃውንት ፕሮቶኮሎች አሊያም The Protocols of the Elders of Zion በሚል የሚታወቀውን የአገዛዝ መመሪያ ነደፉ። እነዚህ ሰነዶች በ1903 ማቲው ጎሎቪንስኪ በተባለና ወደ ፈረንሳይ በተሰደደ ሩሲያዊ ፖለቲከኛ አማካይነት ግለሰብ ይፋ ሆኑ። ወደ ጽዮናውያን ክበብ ውስጥ ሰርጎ በመግባት በ1901 የፓሪሱን ጉባኤ ሚስጥራዊ ሰነዶች ማግኘት ችሎ ነበር። እነዚህ ሰነዶች ዓለምን ለመቆጣጠር የሚያስችሉ 24 ነጥቦችን የያዙ ሲሆኑ ዋናውና የመጀመሪያው ግባቸው ቅድስቲቱን ኢየሩሳሌምን ከየአቅጣጫው ጥብቅ ጥበቃ እያደረገላት ያለውን የኦቶማን መንግስትን ማፍረስ ነበር። በዚሁ ወቅት በሩሲያ ውስጥ በሮትስቺልድ ቤተሰቦች አስተባባሪነት ለሁለተኛ ጊዜ የገበሬዎች አብዮት ተቀሰቀሰ። በዚህኛው ሙከራ በጽዮናዊ ቭላዲሚር ሌኒን የሚመሩት ቦልሼቪኮች በ1917 ስልጣን ላይ መውጣት ቻሉ። ወዲያውኑም እቅዱን ተግባራዊ ለማድረግ የአረቡ ሎረንስ በሚል ቅጽል ስም የሚታወቀው እንግሊዛዊ ሰላይ ኮሎኔል ቶማስ ኤድዋርድ ሎረንስ ወደ አረብ ምድር ተላከ። ተልእኮውም ፍልስጤምን ለመውረር መንገድ ለመጥረግ በሂጃዝ በኩል በኦቶማን መንግስት ላይ ጥቃት መሰንዘር ነበር። ሎረንስ በአረብ ምድር በተለይም በሂጃዝ ለሚገኙ አንዳንድ የጎሳ መሪዎች የስልጣንና የክብር ቃል በመግባት ሚስጥራዊ ስምምነቶችን አደረገ። በህዝቡ ውስጥ ያለውን እስላማዊ የሃይማኖት አስተሳሰብ በመንቀል የአረብ ብሔርተኝነትን መዝራትም ጀመረ። አንተ ሙስሊም ነህ የሚለውን ቃል በማጥፋት አንተ አረብ ነህ በሚለው ላይ ትኩረት አደረገ። ብሔርተኝነትና ወገንተኝነት ሞኞችን በቀላሉ የሚያጠምዱበትና በጠላቶቻቸው ሳይታወቁ እንዲከፋፈሉ የሚያደርጉበት መከረኛ መሳሪያ ሆነ። ክብራን አድማጮች እስቲ ያሰቡት። የሌቦች ቡድን የወንድምህን ቤት እየዘረፉ እያለ አንተ የኔ ቤት ከፊት ነው ብለህ ዝም ብትል የወንድምህን ቤት ዘርፈው ሲጨርሱ ወደ አንተ ቤት መጥተው ያንኑ እንደሚያደርጉ ምን ዋስትና አለ? እኔ ሙስሊም ነኝ ከማለት ይልቅ እኔ የዚህ ሀገር ዜጋ ነኝ ብሎ ብቻ የሚያስብ ሰው አእምሮ በጠላቶቹ የተሰለበ እንደሆነ የታወቀ ነው። ሎረንስ ከነጅድ አሊያም ከአሁኗ ሳዑዲ ነገስታት ጋር ያለውን ግንኙነት በማጠናከር ከእንግሊዝ ጋር ቀጥተኛ ትብብር እንዲመሰርቱ አደረገ። በመቀጠልም ሸሪፍ ሁሴን በሚል የሚታወቁት የሃሺማይቱ አልሁሰይን ኢብኒ ዓሊ የአረብ ብሔርተኝነት ንቅናቄ መሪ እንዲሆኑ ተሾሙ። እንግሊዝ የቅድስቲቱ ምድር ቀጥተኛ ጠባቂ የሆነውን የኦቶማንን መንግስት ከጣሉ የሂጃዝን ግዛት ለሁሉም ወገኖች እንደምትሰጥ ቃል ገባችላቸው። አላህ ይዘንላቸውና በሱልጣን አብዱል ሐሚድ ዳግማዊ ላይ የሚነዙ ሴራዎችና ጩኸቶች በሂጃዝ ምድር ላይ ተቀሰቀሱ። ይህ ድርጊት በኢስታንቡል በጽዮናዊው አታቱርክ ይመራ ከነበረው የህብረትና እድገት ንቅናቄ ጋር የተቀናጀ ነበር። በመጨረሻም ሮትስቺልድ የኦቶማን መንግስትን ወደ አንደኛው የዓለም ጦርነት በመጎተት አቅሟን እንድታጣ አደረገ። በዚህም ታላላቅ የኦቶማን ሰራዊቶች ከአረብ ምድርና ከሶሪያ አካባቢ እንዲወጡ ተገደዱ። በዚህ ወቅት ሸሪፍ ሁሰይን በኋላ ላይ እጅግ የተጸጸተበትን ድርጊት ፈጸመ። ይህም በ1916 የጀመረውና የሦስቱን ኃይሎች እቅድ ለማሳካት በመንገዳቸው ላይ የቆመውን ሁሉ የመጣል አካል የሆነው ታላቁ የአረብ አብዮት ነው። በዚህም በሂጃዝ ምድር የኦቶማን መንግስትን ማዳከም ቻለ። ይህም ለጽዮናውያን ወደ ቅድስቲቱ ምድር አሊያም ፊለስጢን የሚያደርጉትን ጉዞ መንገድ ጠረገላቸው። በዚያው ዓመት የሙስሊሙ መንግስት ወደ ትናንሽና ደካማ ሀገራት ለመከፋፈል የሚያለመው የሳይክስ ፒኮ ስምምነት ይፋ ሆነ። ከአንድ ዓመት በኋላ ለኢየሩሳሌም የመጀመሪያው የጥበቃ መስመር አሊያም የኦቶማን ግዛት ከተወገደ በኋላ ሎርድ ባልፎር በአይሁዶች ምድር የዕብራውያን መንግስት እንዲመሰረት ቃል ገባ። በዚህም ፕሮቶኮሎቹን ተግባራዊ ለማድረግ ሁኔታዎች ሁሉ ተመቻቹ። እንደ አውሮፓውያን አቆጣጠር በ1920 እንግሊዝ ፍልስጤምን በወረራ ተቆጣጠረች። ይህ ወረራም እጅግ በርካታ በሆኑ ሀገራት ትምህርት ቤቶች ውስጥ ሞግዚትነት በሚል ስም ይነገራል።
ሸሪፍ ሁሰይንም መታለሉንና የፈጸመውን ስህተት ሲረዳ በሳዑዲዎች አሊያም በስዑድ ቤተሰቦች ላይ በመዞር ወደ ሐጅ እንዳይመጡ ከለከላቸው። እንግሊዝም በበኩሏ የአል ስዑድን ጦር በሁሴን ሰራዊት ላይ በ1924ቱ የነጅድያ ሂጃዝ ጦርነት ወቅት ደገፈች። ይህ ዓመት በከሃዲያኑ አታቱርክ አማካይነት የኦቶማን ኸሊፋነት ማክተሙ የታወጀበት ዓመት ነበር። የነጅድያ ሂጃዝ ጦርነት በነጅድ ግዛትና በሂጃዝ መንግስት መካከል የተደረገ ሲሆን መካና መዲና በአል ስዑድ እጅ ወደቁ። ጦርነቱም ሐሽማይቶች በመጨረሻ ይዞታቸውን ጅዳን አሳልፈው በመስጠትና ሸሪፍ ሁሴን ከስልጣናቸው ወርደው ሂጃዝን ለቀው በመውጣታቸው አከተመ። አብዱልዓዚዝ ኢብኑ ስዑድ በመካ ውስጥ የሂጃዝና የነጅድ ንጉሥ ተብሎ ተሰየመ። ረሱል ሰለላሁ ዐለይሂ ወሰለም አንድ ጊዜ አላህ ሆይ በሻማችን አሊያም በሶሪያ ቀጠና ላይ በረካህን አውርድ፣ አላህ ሆይ በየመናችን ላይ በረካህን አውርድ ብለው ዱዓ አደረጉ። ሰሓባዎችም በነጅዳችንስ ብለው ጠየቁ። እሳቸውም በድጋሚ አላህ ሆይ በሻማችን ላይ በረካህን አውርድ፣ በየመናችን ላይም በረካህን አውርድ አሉ። ሰሓባዎችም የአላህ መልእክተኛ ሆይ በነጅዳችንስ ብለው ጠየቁ። ረሱልም ሰለላሁ ዐለይሂ ወሰለም እዚያ መናወጥና ፈተናዎች አሉ፣ የሰይጣንም ቀንድ ከዚያ ይወጣል በማለት መለሱ። የአረብ ልሳነ ምድር የሻም ሀገራትና ግብፅ በእንግሊዝ ቁጥጥር ስር ከወደቁ በኋላ በኢየሩሳሌም ዙሪያ ያሉ ሀገራት ሁሉ በወረራ ስር ሆኑ። ለአይሁዶችም መተላለፊያ መንገዶች ተከፈቱ። አይሁዶችን በፊልስጤም ምድር የማስፈር ዕቅድም እንደገና ተጀመረ። በጽዮናውያኑ ሴራ መሠረትም 2 ሚሊዮን አይሁዶች ከአውሮፓና ከአሜሪካ ወደ ቅድስቲቱ ምድር ኢየሩሳሌም ተጓዙ። በመቀጠልም እንግሊዝ በፊልስጤም ላይ የነበራትን ወረራ ማብቃቱን አውጃ ጦሯን አስወጣች። ይህም በቅድስቲቱ ምድር ላይ የአይሁድ መንግሥት እንዲቆም መንገድ ለመጥረግ ነበር። በጽዮናውያን የተመሠረተው የተባበሩት መንግሥታት ድርጅትም ፊልስጤምን ለሁለት ማለትም ለአይሁድና ለአረብ እንዲከፈል ወሰነ። ይህንንም የአረብ ሕዝቦች ተቃወሙት። በመስጂዶችም ፊልስጤምን ከወረራዎች ነፃ ለማውጣት የጂሃድ ጥሪዎች ተላለፉ። ይህም በ1948ቱ ጦርነት ከፍተኛ ደረጃ ላይ ደረሰ። በጦርነቱ ወቅት እንግሊዝ የአሚን አልሑሰይንን የፊልስጤም መንግሥት የመመስረት ተስፋ ለማጨለም ስትል ዮርዳኖስ የዌስት ባንክን እንድትወር በሚስጥር አዘዘች። በዚህም የእንግሊዝን ተጽዕኖ በዮርዳኖስ በኩል ለማስጠበቅ ተሳካለት። የአረቡን ጦርነት መሪነትም ግላብ ፓሻ ለተባለ እንግሊዛዊ መኮንን አሳልፋ ሰጠች። ይህንን የሚሰማ ሰው እንደ ቀልድ ሊቆጥረው ይችላል። እውነታው ግን እንግሊዝ የአረብ ሰራዊቶችን ከጫፍ እስከ ጫፍ ዘልቃ ገብታ ተቆጣጥራቸው ነበር። እንግሊዝ የአረብ ሰራዊት ወደ ፍልስጤም እንዲንቀሳቀስ ስትፈቅድ፣ በሌላ በኩል ደግሞ የፊልስጤም ታጋዮች የአረብ ሰራዊት ለነጻነት እየመጣላችሁ ስለሆነ መሳሪያችሁን አስረክቡ በሚል በሰላዮቹ አማካይነት አታለለቻቸው። በጦርነቱ መሃል ግን አብዛኛው ለአረብ ሰራዊት የቀረበው መሳሪያ የተበላሸና የማይሰራ ሆኖ ተገኘ። በዚህም አረቦቹ ለበርካታ ጊዜ ክህደት ተፈጸመባቸው። ይህን ጊዜ በታሪክ ነክባ አሊያም ታላቁ ጥፋት ተብሎ የሚታወቀው የ1948ቱ ክስተትም ተከሰተ። በትምህርት ቤቶች ይህ ቀን ፊልስጤም የተወረረችበት ተብሎ ቢነገርም በስተጀርባው ያለውን ግዙፍ የክህደትና የሴራ መዝገብ ግን ሆን ብለው ይደብቁታል። በዚህም የመጨረሻዋ የአረብ ኢስላማዊ ሀገር በወረራ ስር ወደቀች። በመጀመሪያው የዚህ ታሪክ ክፍል መጽሐፍ ቅዱስ በጽዮናውያን እምነት ኦሪትንና ወንጌልን አጣምሮ የያዘ እንደሆነ ገልጸን ነበር። እኛ ግን አላህ በቁርአኑ እንደገለጸልን መጽሐፎቻቸውን እንደከለሱና እንደለወጡ በእርግጠኝነት እናምናለን። ይሁን እንጂ ጽዮናውያን ታላቋ እስራኤልን ማለትም ከኤፍራጥስ እስከ አባይ የመመስረት ህልማቸውን እውን ለማድረግ ይህንኑ የተከለሰ መጽሐፍ እንደ መመሪያ ይጠቀማሉ። ለዚህም ነው ኔታንያሁ የእስራኤልን መንግሥት እንደሚፈጽመው ቃል የገባው የኢሳይያስ መጽሐፍ የተጠቀሰው። ይህ መጽሐፍ 66 ምዕራፎች ያሉት ሲሆን አይሁዶች እንደ ነቢይ በሚቆጥሩት በኢሳይያስ የተጻፈ፣ በጽዮናውያን ዘንድም እጅግ ጥልቅ ሃይማኖታዊና ስነ ጽሑፋዊ ፋይዳ ያለው መጽሐፍ ተደርጎ ይወሰዳል።
ይህ የኢሳይያስ መጽሐፍ ከዒሳ ዓለይሂ ሰላም ውልደት በፊት ከ8ኛው መቶ ክፍለ ዘመን አጋማሽ ጀምሮ እስከ 6ኛው መቶ ክፍለ ዘመን አጋማሽ ድረስ ለ200 ዓመታት ገደማ የተሰበሰበ ሲሆን የቤተ መቅደሱን መልሶ መገንባትና ታላላቅ ሁነቶችን የሚተነብይ መጽሐፍ ነው። ትንቢቶቹም በሦስት ዘርፎች የተከፈሉ ናቸው። የመጀመሪያው ስለ እስራኤል ምድራዊ ሥልጣን፣ ሁለተኛው ስለ አንዳንዶቹ ሀገራት ውድቀትና ጥፋት፣ ሦስተኛው ደግሞ ስለ አይሁዶች ነፃ መውጣትና ስለ ዘመን ፍጻሜ የሚተነብዩ ናቸው። በዚህም ምክንያት ኔታንያሁ በመጽሐፉ ውስጥ የሚገኙ በርካታ ምዕራፎችን በንግግሩ ውስጥ ያጣቅሳል። የመጀመሪያው የብርሃን ልጆችና የጨለማ ልጆች በሚል ያደረገው ንጽጽር ሲሆን ይህም በኢሳይያስ ምዕራፍ 9 ቁጥር 2 ላይ በጨለማ የሚሄድ ሕዝብ ታላቅ ብርሃንን አየ፣ በሞት ጥላ ምድርም ለሚኖሩ ብርሃን ወጣላቸው ተብሎ የተጠቀሰው ነው። የዚህ ቃል ትርጉም በስደት አሊያም በጨለማ የነበሩ አይሁዶች በፊልስጤን ምድር ታላቅ ብርሃንን አዩ ማለት ነው። ለነሱ ከቅድስቲቱ ምድር ውጭ ያለ ማንኛውም ስፍራ የሞት ጥላ ምድር ተብሎ ይጠራል። በዚህም ኔታንያሁ መግለጫ በሚሰጥበት ወቅት ያ የተከለሰው ትንቢት የመጀመሪያው ክፍል በፊልስጤን ምድር እየተፈጸመ መሆኑን ለአይሁዶች በተደጋጋሚ ያበስራል። ኔታንያሁ ሳያውቀው ወይንም አውቆ በስውር በንግግሮቹ መካከል ስለ ደጃል የሚገልጸውን ትንቢትም ጠቆም አድርጎ አልፏል። በዚህም በኢሳይያስ መጽሐፍ 9ኛው ምዕራፍ ቁጥር 6 እና 7 ላይ እንዲህ ይላል፣ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካሪ፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከመንግሥቱ ስፋትና ከሰላሙም ፍጻሜ የለውም። የዳዊትን ዙፋን ያጸናል ከዛሬ ጀምሮ እስከ ዘለዓለም ድረስ ይላል። ይህ ጥቅስ የሚያመለክተው ብርሃኑ ሲወጣ ማለትም ልዩ ኃይል ያለው መድኃኒታችን የሚሉት አካል እንደሚመጣ ነው። ይህ አካል ደግሞ ረሱል ሰለላሁ ዐለይሂ ወሰለም ደጃል ብለው ያስጠነቀቁትን ነው። የዳዊትን መንግሥት ያጸናል የሚለውም አይሁዶች ቤተ መቅደሳቸውን እንዲገነቡና በፊልስጤን ምድር ስር እንዲሰዱ ያደርጋል ማለት ነው። ከብሉይ ኪዳን ታሪኮች መካከል ደግሞ አሁን እየተፈጸመ ያለውን እውነታ በግልጽ የሚያሳየው ሌላ ታሪክ ነው። ኔታንያሁ ለአይሁድ ሕዝቦች አንድ መግለጫ ሲሰጥ እንዲህ ብሏል፣ አማሌቃውያን በእናንተ ላይ ያደረጉትን ማስታወስ አለባችሁ ይላል መጽሐፍ ቅዱሳችን። እኛም እያስታወስን ነው፣ እየተዋጋንም ነው። በጋዛ ዙሪያ ያለው ታላቁ ሰራዊታችን ከዛሬ 3000 ዓመታት በፊት በኢያሱ የጀመረውን የአይሁዶች ሰንሰለት እየቀጠለ ነው። በተከለሰው ኦሪት ውስጥ አማሌቃውያን ማለትም የአይሁድ ቀንደኛ ጠላቶችና ፍጹም የክፋት ተምሳሌቶች ናቸው። እንደ መጽሐፋቸው ትእዛዝ ከሆነ አይሁዶች ሴቶችን፣ ሕፃናትን፣ አዛውንቶችንና እንስሳትን ሳይቀሩ ሁሉንም አማሌቃውያንን የመግደል ግዴታ አለባቸው። እነዚህ አማሌቃውያን በፊልስጤም በነቀብ በረሃ ይኖሩ እንደነበርና ከአይሁዶች ጋር ይዋጉ እንደነበር ይነገራል። በኦሪት ዘጸአት እንደተጠቀሰው አማሌቃውያን ሙሳ ዓለይሂ ሰላም ሲናን ሲያቋርጡ ጥቃት ሰንዝረውባቸዋል። በዚህም ሙሳ ዓለይሂ ሰላም ዩሹዕ ኢብኑ ኑንን ሄዶ እንዲዋጋቸው አዘውታል። ሙሳም በተራራው ላይ ሆነው እጃቸውን ወደ ሰማይ አንስተው ዱዓ ሲያደርጉ ሰራዊቱ ያሸንፋል። እጃቸው ሲዝል ግን ሰራዊቱ ይሸነፋል። ስለዚህም ረዳቶቻቸው እጃቸው እንዳይወርድ ደግፈው ይዘውላቸው ውጊያውን ያሸንፋሉ ይላል መጽሐፉ። በሳሙኤል መጽሐፍ ላይ ደግሞ አማሌቃውያን በሳኦል አሊያም በጣሉት ዘመን መጨረሻ ላይ ነቀብን ወረው ንብረት ዘርፈው ሰዎችን ማረኩ ይላል። ከዚያም ዳውድ ዓለይሂ ሰላም የተዘረፈውን ለመመለስ ዘመቻ አደረጉ ይላል። ስለ አማሌቃውያን አመጣጥ የተለያዩ መላምቶች ያሉ ሲሆን አንዳንዶች ከከነዓናውያን ወገን እንደሆኑ፣ ሌሎች ደግሞ ከኑህ ዓለይሂ ሰላም ልጅ ከሃም ዘር እንደሆኑ ይናገራሉ። በፊልስጤም ያሉት አማሌቃውያን ግን ጀባሪን አሊያም ኃያላን ግዙፎች በመባል ይታወቃሉ። ኔታንያሁ በመግለጫው ላይ የአማሌቃውያንን ስም መጥቀሱ እጅግ አደገኛ የሚያደርገው በሳሙኤል መጽሐፍ ላይ የተጠቀሰውን ትእዛዝ ስለሚያስታውስ ነው። ይህም ትእዛዝ አሁንም ሂድ፣ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትራራላቸውም፣ ወንዱንና ሴቱን፣ ብላቴናውንና ጡት የሚጠባውን፣
በሬውንና በጉን ግመሉንና አህያውንም ግደል ይላል። እንዲሁም በኦሪት ዘዳግም ምዕራፍ 9 ላይ አምላክህ ርስት አድርጎ በሚሰጥህ ምድር ከጠላቶችህ ባሳረፈህ ጊዜ የአማሌቅን መታሰቢያ ከሰማይ በታች ደምስሰው አትርሳ ይላል። አይሁዶች የጋዛ ሰዎች የታሪካዊ አማሌቃውያን ልጆች ናቸው ብለው ያምናሉ። እነዚህ አማሌቃውያን ደግሞ በታሪክ ሊሸነፉ የማይችሉ ጀባሪን አሊያም ኃያላን ተብለው የሚታወቁት ናቸው። በመሆኑም ኔታንያሁ በጋዛ ላይ የጠራው የዘመቻ ጥሪ በእጃቸው በጻፉትና በከለሱት መጽሐፍ መሠረት የዘር ማጥፋት ጥሪ ነው። አላህና መልእክተኛው ግን እንዲህ አይነት አረመኔያዊ ድርጊት ፈጽሞ ያዙ። ኔታንያሁ ስለ ዩሹዕ ኢብኑ ኑን ዓለይሂ ሰላም መጥቀሱም ሌላው አስደንጋጭ ምልክት ነው። የእስራኤል የገንዘብ ሚኒስትርና የዌስት ባንክ ትክክለኛ ገዢ በመባል የሚታወቀው በሳሌል ስሞትሪች በ2017 የማያዳግም የውሳኔ ዕቅድ የተሰኘውን ዕቅዱን ያወጣው ዩሹዕ ኢብኑ ኑን በከነዓን ምድር በአይ ከተማ ላይ አደረገው ከሚባለው ድርጊት በመነሳት ነው። ዩሹዕ ኢብኑ ኑን ዓለይሂ ሰላም አሊያም ኢያሱ ግን እነርሱ ከሚቀጥፉበት ንግግር ሁሉ ንጹሕ ነው። የስሞትሪች ዕቅድ ፍልስጤማውያን የራሳቸው ሀገር እንዲኖራቸው ያላቸው ማንኛውንም ተስፋ ማክሸፍ ነው። ዕቅዱም ለፍልስጤማውያን 3 አማራጮችን ይሰጣል። ሀገሪቱን ለቀው መሰደድ፣ ካልሆነም ተዋርደውና ተገዝተው መኖር፣ ካልሆነ ደግሞ ተዋግተው መሞት። በእነርሱ እይታ በፍልስጤማውያንና በእስራኤላውያን መካከል እኩልነት የሚባል ነገር ፈጽሞ የለም። ለዚህም ነው ብዙዎች ይህንን ዕቅድ ከናዚ የዘር የበላይነት አስተሳሰብ ጋር የሚያመሳስሉት። ስለዚህ አማሌቅ የሚለው ስም መጠቀሱ ጽዮናውያን በጋዛ ላይ ምንም አይነት ጦርነት እንደሚፈልጉ የሚያሳይ ግልጽ መልእክት ነው። ይህም በአረብ ምድር ካሉት ይዞታዎች መካከል እስካሁን ያልተወረረችውንና የመጨረሻዋን ነፃ ምድር ጋዛን ሙሉ በሙሉ የማጥፋት አዋጅ ነው። ውድ አድማጬ፣ የዚህ ጦርነት ዓላማ ጋዛን ማጥፋት ብቻ ይመስልሃል? እንግዲያውስ የእስራኤል ጠቅላይ ሚኒስትር በንግግሩ ውስጥ ያስቀመጠውን 3ኛውን ሚስጥራዊ መልእክት ስማ። ይህ መልእክት ከመጪው ታላቅ ጦርነት በፊት ለአረቦች የተሰጠ የመጨረሻው ማስጠንቀቂያ ነው። ኔታንያሁ የኢሳይያስን ትንቢት እንፈጽማለን ሲል ሚዲያዎች እንደሚተረጉሙት ላዩን ብቻ ሳይሆን ትንቢቱን ሙሉ በሙሉ ተግባራዊ የማድረግ ዓላማ አለው። የኢሳይያስ ትንቢት በአንድ ግብ ላይ ያተኩራል። እሱም ከአባይ እስከ ኤፍራጥስ የሚዘልቅ የታላቋ እስራኤልን መንግሥት መመስረት ነው። ይህንንም ለማሳካት እንደ ጥንታዊ እምነታቸው በፊልስጤም ዙሪያ ያሉ ሀገራት በተለይም ግብፅ መጥፋት አለባት። በብሉይ ኪዳን የኢሳይያስ መጽሐፍ ምዕራፍ 10 ላይ ይህ የጥፋት አዋጅ በግልጽ ተቀምጧል። ትንቢቱ እንደሚለው አይሁዶች ተሰብስበው መድኃኒታቸው አሊያም ደጃል እንዲወጣ ግብፅና የሻም ሀገራት መውደም አለባቸው። በኢሳይያስ ምዕራፍ 19 ላይ እንደተጠቀሰው በግብፅ ላይ የሚከተሉት 4 ነገሮች በተከታታይ መከሰት አለባቸው። ጨካኝና አምባገነን ንጉሥ በሕዝቡ ላይ መሰልጠን፣ የኢኮኖሚ ውድቀትና ሕዝቡን ለረሃብ መዳረግ፣ የእርስ በርስ ፈተናና ሁከት። አራተኛውና የመጨረሻው ደግሞ የአባይ ወንዝ መድረቅና የሀገሪቱ መፈራረስ። የፕሮቴስታንትና የጽዮናውያን መሪዎች አርማጌዶን ለተባለው ታላቅ ጦርነት መቃረብ ምልክት ነው ብለው የሚያምኑት አንድ ክስተት አለ። እሱም በ2 ዓመታት ውስጥ የሚከሰቱ 4 ተከታታይ የደም ጨረቃዎች ናቸው። ቄስ ጆን ሄጌ እንደሚለው እነዚህ ምልክቶች የታላቅ ለውጥ መጀመሪያ ናቸው። 1949 ሁለተኛው ምልክት በታየ ጊዜ የእስራኤል መንግሥት ተነሳ። 1967 ሦስተኛው ምልክት በታየ ጊዜ የ6 ቀኑ ጦርነት ተካሄደ። ከ2014 እስከ 2015 አራተኛው ምልክት በታየ ጊዜ ግን ጽዮናውያን ዓለምን የሚቆጣጠሩበት ታላቁን ጦርነት መጀመር እንዳለባቸው ያምናሉ። ወዳጄ፣ አሜሪካ የጦር መርከቦቿን ወደ ሜዲትራኒያን ባህር ይላከችው እስራኤልን ለመከላከል ብቻ እንዳይመስልህ። እውነታው ግን በአሜሪካ የሚመራው የምዕራቡ ዓለምና በቻይና የሚመራው የምስራቁ ዓለም ለሚያደርጉት ታላቅ ጦርነት ዝግጅት ነው። እስራኤል ደግሞ ቀጠናውን አጥፍታ የራሷን የበላይነት ለማረጋገጥ ሁለቱንም ወገኖች እየተጠቀመችባቸው ነው።
በቅርቡም የሚከተሉት ነገሮች እንደሚከሰቱ አስታውስ። የወረቀት ገንዘቦች ዋጋቸው ይጠፋል። የዓለም ንግድ ወደ ወርቅና ብር ይመለሳል። ገንዘቡን ማዳን የሚፈልግ ወርቅ ያዝ። ባለሀብት መሆን የሚፈልግ ደግሞ አሁን ዋጋው በሴራ እንዲቀነስ የተደረገውን ብር ይግዛ። በምዕራቡ ዓለም የሚታዩት የተቃውሞ ሰልፎችና የፖለቲካ ለውጦች ህዝቡን ለማታለልና ትክክለኛውን አጀንዳ ለመሸፈን የሚደረጉ ቲያትሮች ናቸው። ሐቢቢ፣ በባዶ መፈክሮች እንዳትታለል። ይህ የፖለቲካ ጦርነት ብቻ ሳይሆን የትንቢቶችና የሃይማኖት ጦርነት ነው። ዓለም በዝሙት በመዝናኛና በፊልሞች እንድትጠመድ የሚደረገው ህዝቡ በዝንጉነት ተኝቶ ሳለ እነዚህን አጀንዳዎች ለማስፈጸም ነው። አሁን ንቃ። ከመዘግየቱ በፊት ተዘጋጅ። በፊታችን ሁለት መንገዶች ብቻ አሉ። ወይ ኒፋቅ የሌለበት እውነተኛ እስልምና፣ ወይ ደግሞ በዓለማዊ መጫወቻዎች ተደንዝዞ መጥፋት። አላህ የእስላም መንግስት የሚቆምበትን የተበደሉ የሚካሱበትንና ፍትህ የሚሰፍንበትን ዘመን እንዲያመጣልን አጥብቀን እንማጸናለን።